አንቺ ልታረጊው ዝም ብለሽ አትልፊ። ጆን ዳንኤል ነው የማንቼ ደጋፊ። አዎ ጆን ዳንኤል ነው የማንቼ ደጋፊ። ከፕሌን አንወርድም እያበራ ሰልፊ። ደጋፊው ወረኛ ምላሱ ለፍላፊ። ለቧልትና ወሬ ቋሚ ተሰላፊ። እኛ ሚሊዮን ነን በከንቱ አትልፊ ብለላክለት ቀሪላ። በቀይ ስር ላይ ሎሚ ብትጨምር ምን አባቱን የሚፈጠረው? ጭማቂ አይደለም የምትሰራው፣ ደም የሚመስል የመርዝ ማጽጃ ቦምብ ነው የምታዘጋጀው። አንድ ቀይ ስር፣ አንድ ኪያር፣ የሁለት ሎሚ ጭማቂና አንድ ብርጭቆ ውሃ ብሌንደር ውስጥ ጨምር። ልክ በመኪና እንደተገጨ እንስሳ የሚመስል ነገር ግን እንደተረገመ ቅጥር ነፍሰ ገዳይ የሚሰራ መጠጥ ትሰራለህ። ጠዋት ላይ አንድ ብርጭቆ ጠጣ። እናም ሰውነት ፈጽመሃቸዋል ብለ የማታውቃቸውን ኃጢአቶችህን ሲያስወግድ ተመልከት። ዶክተርህን እስኪያስደነግጥ ድረስ ጤነኛ እንደሆንክ ይሰማሃል። የጉበት ስብህ ይጠፋል። የደም ማነስህም መንገድ ላይ በቸልሲ ደጋፊ እንደተወጋ ድራሹ ይጠፋል። ኩላሊቶችህም ይታጠባሉ። እንደ አዳነች አበቤ ጭንቅላትም ንጹህ ይሆኑልሃል። ኃይልህንም አተወው። ልክ እንደ ቡራቡል ሚኒጥ ሚኒጥ ትላለህ። አንጀትህም ፏ ጽድት ይልልሃል። ልክ እንደ ቶትናም የዋንጫ መደርደሪያ። ፍጨው፣ ጠጣው፣ ምንም ነገር አትፍራ። እናም የሰውነት አካላቶች ለሚወዷቸውና ለማይወዷቸው ተጨማሪ የምግብ አዘገጃጀቶች ዶክተር አበሻን ፎሎ አድርግ። ስለ ስግጥ ፍምስ አንድ ምክር ልመክራችሁ ፈልጋለሁ። ስግጥ ፍምስ ማለት ምን ማለት ነው? ስግጥ ማለት ለዓላማ መቆም፣ በነጻነት መራመድ ማለት ነው፣ ያለምንም ፍርሃት። ቢካዝ ሁሌም ወይም ፍርሃት ወይም ፍቅርና ነጻነት መምረጥ እንችላለን። አብዛኞቻችን ግን ፍርሃትን ነው የምንመርጠው። አያችሁ፣ ለዛም ነው በረከታችን መቀበል የሚከብደን። ስለዚህ መሰገጥ ማለት ነጻነትህን መቀበል፣ ፍቅርን መምረጥ ማለት ነው። አያችሁ፣ በረከትም ከዛ ተሸክሞላችሁ ይመጣል ማለት ነው። ነጻነትና ፍቅር ስትመርጡ ፍርሃትን ወደ ኋላ ስተው ማለት ነው። በጣም ብዙ ሰዎች ከናንተ ተቃራኒ ይሆናሉ። ለምን? እየተቀየራችሁ እንደሆነ ስለሚገባቸው ማለት ነው። ገባቸው? ስለዚህ ስግጥ ፍምስ። እስኪ ኮሜንት ላይ ስግጥ ስግጥ ብላችሁ ጻፉልኝ። ስግጥ ፍምስ የታባቱ God have mercy upon us. Igreja, só deprê. ታውቃለህ፣ ከአንተ ጋር ሰውን ሙሉ ሰው ነው የምሆነው። እኔም ከአንቺ ጋር ሰውን በጣም ደስተኛ ነኝ። የት ነሽ? ላይብረሪ ነኝ። ኦ ላይብረሪ ደስ ይላል። እያጠናችሁ ነው? ማለት እያጠናሽ ነው? እያጠናሁ ነው። አጥኝ አሪፍ ነው። ማን ይልክ ከሬ ደወለልሽ? አስጠኝኝ። በአንቺ ምክንያት ጥናትንም ላይብረሪን ጠላሁት። ኧረ ተው እንጂ። ኧረ ዶክ ግቢ እናቴ ግቢ ቁጭ በይ። ጨረስን እኮ ጨረስን። በቃ ያዝ ጠፋል። አይዞሽ አይ ጄሪ በሽታችን አይደለም እንዴ? ምን ማለት ነው? የወጋ ነው እንጂ የሚረሳው የተወጋ እኮ አይረሳም። ምን ማለት ነው እንዴ? አይ እንዴት ነው? እንዴት ያደርግሽ ነው? እንትን የራስ ምታት መድኃኒት እኮ ነው ያልኩህ። ምንድነው የወጋኝ? ውስጤን በጣም እያመመኝ ነው። እየንቀጠቀጠሽ ነው? ህመም ጀመረሽ? የራስ ምታት አይደለም የሚወጋውሽ፣ የሬሳ ማድረቂያ ነው። አዎ የሬሳ ማድረቂያ ነው። አይ ተረጋጊ፣ ደግፍ በይ፣ ደገፍ። ከዚህ በኋላ እረፍት ነው የሚሆነው። አይዞሽ። እንደዛ ወዳት የነበረችው ልጅ ሜርሲዬ፣ የኔ እናት
100 ብር አረንጓዴ በነበረ ሰዓት የገዛውን ቲሸርት ነው እስካሁን የሚያደርገው። በፓንት አቅም አሳሙሳ ፓንት ነው የሚያደርገው ብለሽ እንደዛ ካረግሽ በኋላ እኔ ጋር ተጣቀሚ ትመጫለሽ። ላድንሽ። አይዞሽ 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 እናቴ አይዞሽ። ከማይገባኝ ፍልስፍና አንዱ እኛ የምንሰራው ለልጆቻችን ነው። ገና ያልተወለደ ልጅ እኔ እዚህ ጋር መስዋዕትነት ልክፈል? የሚወለደው ልጅ ግብረ ሰዶም ቡሽቲ ይሁን ምን ይሁን ማላቀው ፍጡር እኔ እዚች ጋር ልሙት? ጀላ ይበላል ጀላ ይበላል። እኔ ከሌለው አይወለድ አይምጣ። እኔ ስኖር ነው ማንም ሊኖር የሚችለው። ጨርሻለሁ። እሺ አጀሪው በቃ ዘንድሮም እዚሁ ሁሉ ጊዜ እዚሁ እቺን ቦታ ፈርዶባታል። እንዴ ይሄን ጫማውን ከዚህ በፊት ለብሶ አይቻሉ። ሱሪው ለራሱ ፊት የጅል ፊት እኮ ነው ያለ። አንተ አልገባህም እንጂ ቅባት ፊት አበዛውሳ። ዝም ያልኩ እኮ ፈርቻ አይደል አክብሬ ነው ታውቃለህ። ዝምታ መልስ ነው ብዬ ነው ዝም ያልኩ። ይሄን ያክል ደግሞ የሰው ልጅ አይሰደብም። የሰው ልጅ ክቡር። እኔ ዝም ያልኩ አሁን ላይ ዝም ያልኩ በውስጤ ብዙ ነገር አለ ብዬ ነው ዝም ያልኩ እንጂ ፈርቻ አይደል ታውቃለህ። ዝምታ የራሱ መልስ መሆን ነበረበት ላንተ። አንተ ግን መሀየም ስለሆንክ ምንም የሚገባህ ነገር የለም። አስተማማኝ መከላከያ አለን አለ የወሊድ ነው። አዶናይ ለምን ይመስላችኋል ሰግጥ ፈምስ ይቅርብ ብናቆም ይሻላል ያለው? ከፌደራል ማስጠንቀቂያ ተሰጥቶት ነው። ፌደራል ሄዶ ተጋብዞ እንደዛ አላወራ። ፌደራል ላይ አመጻ እንትን ጫጫታ አልተነሳ እንዳለ ቲክቶከሩ በዛ ጊዜ ጠሩትና ይሄን ተናገረ። ብናቆም ይሻላል አለ። እኔ ህልም አይቼ ነው የእውነት ይሄ ነው ሚስጥሩ። ወደ እኔ ቤት ሲመጡ አይቻለሁ አዶናይና ጃኒ እና ሲመቻቸው ግልጽ ያወጡታል። ለማየት ያብቃችሁ። እውነታው ይሄ ነው። ደግሞ ግልጽ ነው። እስቲ ተረዱት። ከፌደራል ከሄደ በኋላ እንዴት ሊል ቻለ? በጣም ይወደዋል ሰግጥ ፈምስ የሚለውን ቃል አዶናይ። ስለዚህ ከላይ ማስፈራሪያ ደርሶበት ነው ሊያስሩት ስለሆነ ነው። የአምባገነን መንግስት እኮ ኢትዮጵያ ውስጥ ማንም ሰው መናገር አልቻለም። የራሱን ነገር የሚያወራባት ኢትዮጵያ አይደለችም። ነፃነት የሌለባት ነች። የእውነት ብዙ ቲክቶከሮች ችግር ውስጥ ነው ያሉት። ብዙ እንዳለ ያልታሰራለ እንዴ? ንገሩኝ እስቲ። ማስፈራሪያ ያልደረሰው አለ? በዛ ነው። አስተማማኝ መከላከያ አለን አለ የወሊድ ነው። አቦዲክ ማለት አልችልም። ሴትዮዋን ነቃንቂው። ምን አባረ ነው ነቃንቅ? ውሃ ነኝ እኮ እንዳለ በሽታ ነቃንቅ ካቦ አይበቃም እንዴ? ኩድስት አባባው አይላስ ማለት ምን አባቱ ነው የሚለው የደደብ እቺ ወረበልካ ጩጬ አይነፍ ወይ የማንም መቀለጃ አሉ። እዚህ ጫታ መቀለጃ ምን እያወርክ ነው? ምን አውቄለት? ምን እያወርክ ነው? መቀለጃ አሉ። ምን እያወርክ ነው? ሽማግሌ ወላሂ ሁለት ሚስት እንዳለው ሰው ነው አክት እያደረገለት። የታች ይሻላል ደደብ ዲቦራ ደደብ መሀይም መቼ ነው የሚሰለጥነው? ቆይ ሐቂቃ ከሆነ ከቤታየው ጋር 3 ቀን ካሳለፍ ካንቺ ጋር 3 ሰዓት ለምን እንትን የለሽም? ለልሽ ብራዘር ዲቦራ ዲቦራ ስርገጩ ልጅን እርገጩ ዲቦራ እና ዲቦራ ስርገጩ ዲቦራ ምን ሆነሽ ነው? አረ ወጣላ አንተ ባባ ምንድነው? ስለና ይከብሪ አርቲ ጀመርሽ ነው አርቲ ሻገርሽ ነው በስመ አብ እስከ ሲያልሽ አነሰ ማለት አብሮ ምን ነው የሚያምረው? ይሄ እንዴት ምንድነው? ምንድነው የሚያምረው? አረ ቅድስት
ገብርኤል ያለ ኧረ በተደጉም ተሰምተማ አይታ ሹረት ጅራት አስመስራ ከኋላ ምን ጉድ ነው? ኧረ ጉድ ፈላ እንዴ! አያምርም እንዴ? ምን ነው የሚያምረው? አሁን አማረብኝ ብለሽ ነው? ሰው ትልቅ ሰው ስለሆነች ነው። አረጊ ስለሆነች ነው። ኧረ እንጂ አሁን እጅ ባሰ ትጃጃይብኝ አንተ ትጃጃይ ይዛ አውጭ ምንድን ነው የምትይኝ? አውጪ አታስጠልኝ ወደዛ እኮ ጨርቅ እኮ አስተቀልኩኝ። Oh my God. ምን ሆነሽ ነው? ኧረ ጉድ በላ አንተ ባባ ምንድን ነው? ምንድን ነው ይሄ? አርቴ ጀመርሽ ነው። አንተ ሻልገፍሽ ነው። በስመ አብ ወወልድ ወመንፈስ ቅዱስ ያልሽው አነሰሽ ማለት አብረሽ ምን ነው የሚያምረው ይሄ? እንዴት ምንድን ነው የሚያምረው? ኧረ ቅዱስ ገብርኤል ያለ ኧረ በተደጉም ተሰምተማ አይታ ሹረት ጅራት አስመስራ ከኋላ ምን ጉድ ነው? ኧረ ጉድ ፈላ እንዴ! አያምርም እንዴ? ምን ነው የሚያምረው ይሄ? አሁን አማረብኝ ብለሽ ነው? ሰው ትልቅ ሰው ስለሆነች ነው። አረጊ ስለሆነች ነው። ኧረ እንጂ አሁን እጅ ባሰ ትጃጃይብኝ አንተ ትጃጃይ ይዛ አውጭ ምንድን ነው የምትይኝ? አውጪ አታስጠልኝ ወደዛ እኮ ጨርቅ እኮ አስተቀልኩኝ። አሁን እኮ ማየት አልችልም። ሴትዮዋን ነቃንቂው። ምን አባረና ነቃንቅልህ? ውሃ ነኝ እኮ እንዳለ በሽታ ነቃንቅ ካቦ አይበቃም እንዴ? እኮ ደስ ይላል። አው ምን አባቱ ነው የሚለው የደደብ እቺ ወረበልካ ጩጬ አይነት ነው። ወይኔ የማንም መቀለጃ አሉ እዚህ ጫታ መቀለጃ። ምን እያወርክ ነው? ምን አውቄለት? ምን እየሆንክ ነው? መቀለጃ አሉ ምን እየሆንክ ነው? ሽማግሌ ወላሂ ሁለት ሚስት እንዳለው ሰው ነው አክት እያርከለት የታችን ይሻላል ይሄ ደደብ ዲቦራ ደደብ ማይመጪ ነው የሚሰለጥነው። ቆይ ሐቂቃ ከሆነ ከቤታየው ጋር 3 ቀን ካሳለፍ ካንቺ ጋር 3 ሰዓት ለምን እንትን የለሽም? ለልጅ ብራዘር ዲቦራ ዲቦራ ስርገጩ የልጅን እርገጩ ዲቦራ እና ሊተው ስርገጩ ዲቦራ አስተማማኝ መከላከያ አለን አለ። የወሊድ ነው እሺ አጀሪው በቃ ዘንድሮም እዚሁ ሁሉ ጊዜ እዚሁ እቺን ቦታ ፈርዶባታል። እንዴ ይሄን ጫማውን ከዚህ በፊት ለብሶ አይቻሉ። ሱሪው ለራሱ ፊት የጅል ፊት እኮ ነው ያለ። አንተ አልገባህም እንጂ ቅባት ፊት አበዛውሳ። ዝም ያልኩ እኮ ፈርቼ አይደለም አክብሬ ነው ታውቃለህ። ዝምታ መልስ ነው ብዬ ነው ዝም ያልኩ። ይሄን ያክል ደግሞ የሰው ልጅ አይሰደብም። የሰው ልጅ ክቡር። እኔ ዝም ያልኩ አሁን ላይ ዝም ያልኩ በውስጤ ብዙ ነገር አለ ብዬ ነው ዝም ያልኩ እንጂ ፈርቼ አይደለም ታውቃለህ። ዝምታ የራሱ መልስ መሆን ነበረበት ላንተ። አንተ ግን መሀየም ስለሆንክ ምንም የሚገባህ ነገር የለም። ከማይገባኝ ፍልስፍና አንዱ እኛ የምንሰራው ለልጆቻችን ነው። ገና ያልተወለደ ልጅ እኔ እዚህ ጋር መስዋዕትነት ልክፈል? የሚወለደው ልጅ ግብረ ሰዶም ቡሽቲ ይሁን ምን ይሁን ማላቀው ፍጡር እኔ እዚች ጋር ልሙት? ጀላ ይበላል፣ ጀላ ይበላል። እኔ ከሌለው አይወለድ አይምጣ። እኔ ስኖር ነው ማንም ሊኖር የሚችለው። ጨርሻለሁ። ዶክ ግቢ እናቴ ግቢ ቁጭ በይ። ጨረስን እኮ ጨረስን። በቃ ያዝ ተጠፋል። አይዞሽ አይ ጄሪ በሽታ አትይም አይደለም እንዴ? ምን ማለት ነው?
የወጋ ነው እንጂ የሚረሳው የተወጋ እኮ አይረሳም። ምን ማለት ነው እንዴ? አይ እንዴት ነው? እንዴት ያደርግሽ ነው? እንትን የራስ ምታት መድኃኒት እኮ ነው ያልኩ። ምንድነው የወጋኝ? ውስጤን በጣም እያመመኝ ነው። እየተንቀጠቀጠሽ ነው? ህመም ጀመረሽ? የራስ ምታት አይደለም የሚወጋውሽ፣ የሬሳ ማድረቂያ ነው። አዎ የሬሳ ማድረቂያ ነው። አይ ተረጋጊ፣ ደገፍ በይ፣ ደገፍ። ከዚህ በኋላ እረፍት ነው የሚሆነው። አይዞሽ። እንደዛ ወዳት የነበረችው ልጅ ሚርሲዬ የኔ እናት 100 ብር አረንጓዴ በነበረ ሰዓት የገዛውን ቲሸርት ነው እስካሁን የሚያደርገው በፓንት አቅም አሳሙሳ ፓንት ነው የሚያደርገው ብለሽ እንደዛ ካረግሽ በኋላ እኔ ጋር ልትታከሚ ትመጫለሽ። ላድንሽ። አይዞሽ 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 እናቴ አይዞሽ ገባለት God have mercy upon us. ታውቃለህ፣ ከአንተ ጋር ሰውን ሙሉ ሰው ነው የምሆነው። እኔም ከአንቺ ጋር ሰውን በጣም ደስተኛ ነኝ። የት ነሽ? ላይብረሪ ነኝ። ኦ ላይብረሪ ደስ ይላል። እያጠናችሁ ነው? ማለት እያጠናሽ ነው? እያጠናሁ ነው። አጥኝ አሪፍ ነው። ማን ይሄን ፍቅር የደወለልሽ? አስጠኝ። በአንቺ ምክንያት ጥናትንም ላይብረሪን ጠላሁት። ኧረ ተው እንጂ። አንቺ ሌባ ታረስ። ስለ ስግጥ ፍምስ አንድ ምክር ልመክራችሁ ፈልጋለሁ። ስግጥ ፍምስ ማለት ምን ማለት ነው? ስግጥ ማለት ለዓላማ መቆም፣ በነፃነት መራመድ ማለት ነው፣ ያለምንም ፍርሃት። ቢካዝ ሁሌም ወይም ፍርሃት ወይም ፍቅርና ነፃነት መምረጥ እንችላለን። አብዛኞቻችን ግን ፍርሃትን ነው የምንመርጠው። አያችሁ፣ ለዛም ነው በረከታችን መቀበል የሚከብደን። ስለዚህ መሰገጥ ማለት ነፃነትህን መቀበል፣ ፍቅርን መምረጥ ማለት ነው። አያችሁ፣ በረከትም ከዛ ተሸክሞላችሁ ይመጣል ማለት ነው። ነፃነትና ፍቅር ስትመርጡ ፍርሃትን ወደ ኋላ ስተው ማለት ነው። በጣም ብዙ ሰዎች ከናንተ ተቃራኒ ይሆናሉ። ለምን? እየተቀየራችሁ እንደሆነ ስለሚገባቸው ማለት ነው። ገባቸው? ስለዚህ ስግጥ ፍምስ። እስኪ ኮሜንት ላይ ስግጥ ብላችሁ ጻፉልኝ። ስግጥ ፍምስ የታባቱ በቀይ ስር ላይ ሎሚ ብትጨምር ምን አባቱን የሚፈጠረው? ጭማቂ አይደለም የምትሰራው፣ ደም የሚመስል የመርዝ ማጽጃ ቦምብ ነው የምታዘጋጀው። አንድ ቀይ ስር፣ አንድ ኪያር፣ የሁለት ሎሚ ጭማቂና አንድ ብርጭቆ ውሃ ብሌንደር ውስጥ ጨምር። ልክ በመኪና እንደተገጨ እንስሳ የሚመስል ነገር ግን እንደተረገመ ቅጥር ነፍሰ ገዳይ የሚሰራ መጠጥ ትሰራለህ። ጠዋት ላይ አንድ ብርጭቆ ጠጣ። እናም ሰውነት ፈጽመሃቸዋል ብለ የማታውቃቸውን ኃጢአቶችህን ሲያስወግድ ተመልከት። ዶክተርህን እስኪያስደነግጥ ድረስ ጤነኛ እንደሆንክ ይሰማሃል። የጉበት ስብህ ይጠፋል። የደም ማነስህም መንገድ ላይ በቸልሲ ደጋፊ እንደተወጋ ድራሹ ይጠፋል። ኩላሊቶችህም ይታጠባሉ። እንዳዳነች አበቤ ጭንቅላትም ንጹህ ይሆኑልሃል። ኃይልህንም አተወው። ልክ እንደ ቡራቡል ሚኒጥ ሚኒጥ ትላለህ። አንጀትህም ፏ ጸድት ይልልሃል። ልክ እንደ ቶትናም የዋንጫ መደርደሪያ። ፍጨው፣ ጠጣው፣ ምንም ነገር አትፍራ። እናም የሰውነት አካላቶች ለሚወዷቸውና ለማይወዷቸው ተጨማሪ የምግብ አዘገጃጀቶች ዶክተር አበሻን ፎሎ አድርግ። አዶናይ ለምን ይመስላችኋል ሰግጥ ፈምስ ይቅርብ ብናቆም ይሻላል ያለው? ከፌዴራል ማስጠንቀቂያ ተሰጥቶት ነው። ፌዴራል ሄዶ ተጋብዞ እንደዛ ላወራ። ፌዴራል ላይ አመፃ እንትን ጫጫታ አልተነሳ እንዳለ ቲክቶከሩ በዛ ጊዜ ጠሩትና ይህን ተናገረ። ብናቆም ይሻላል።
እኔ ህልም አይቼ ነው የእውነት ይሄ ነው ሚስጥሩ። ወደ እኔ ቤት ሲመጡ አይቻለሁ አዶናይና ጃኒ እና ሲመቻቸው ግልጽ ያወጡታል። ለማየት ያብቃችሁ። እውነታው ይሄ ነው። ደግሞ ግልጽ ነው። እስቲ ተረዱት። ከፌዴራል ከሄደ በኋላ እንዴት ሊል ቻለ? በጣም ይወደዋል ሰግጥ ፈምስ የሚለውን ቃል አዶናይ። ስለዚህ ከላይ ማስፈራሪያ ደርሶበት ነው ሊያስሩት ስለሆነ ነው። የአምባገነን መንግስት እኮ ኢትዮጵያ ውስጥ ማንም ሰው መናገር አልቻለም። የራሱን ነገር የሚያወራባት ኢትዮጵያ አይደለችም። ነፃነት የሌለባት ነች። የእውነት ብዙ ቲክቶከሮች ችግር ውስጥ ነው ያሉት። ብዙ እንዳለ ያልታሰራለ እንዴ? ንገሩኝ እስቲ። ማስፈራሪያ ያልደረሰው አለ? በዛ ነው። ያንቺ ልታረጊው ዝም ብለሽ አትልፊ። ጆን ዳንኤል ነው የማንቼ ደጋፊ። አዎ ጆን ዳንኤል ነው የማንቼ ደጋፊ። ከፕሌን አንወርድም እያበራ ሰልፊ። ደጋፊው ወረኛ ምላሱ ለፍላፊ። ለቧልትና ወሬ ቋሚ ተሰላፊ። እኛ ሚሊዮን ነን በከንቱ አትልፊ ብለላክለት ቀሪላ